አገራችን ኢትዮጵያ ባለፉት አመታት በተከታታይ አመታት ማለት ነው የተለያዩ የኢኮኖሚ ሪፎርም ስራዎችን ስኬታማ በሆነ ሁኔታ እያካሄደች ትገኛለች። በተለይ የባለፈው በጀት አመት በተሟላ መልኩ መተግበር የጀመረው የኮምፕሬሄንሲቭ የሆነው የማክሮ ኢኮኖሚ ማሻሻያ በከፍተኛ አመራር ጥንቃቄ እና ውጤትና ቅንጅት በስኬት ጎዳና ላይ የተጓዘ ነው የሚገኘው። በዚህም ሂደት ባለፈው ባጠናቀቅነው በጀት አመት የ9.2 በመቶ እድገት ማግኘት ችለናል። በዘንድሮ በጀት አመትም ይሄው የኢኮኖሚ ሪፎርሙ ሞመንተሙን ጠብቆ በማጠናከር 10.2 በመቶ እድገት እንደሚረጋገጥ ይጠበቃል ዘንድሮ ማለት ነው። ስለዚህ የኢኮኖሚ ሪፎርማችን ጠንካራ እድገትን በማረጋገጥ ረገድ ትልቅ ውጤት ያመጣበት ሁኔታ ነው። የዚህም ዋነኛው ምስጢር አንደኛ ዘርፈ ብዙ የእድገት ምንጮችን በመጠቀም የኢኮኖሚ እድገታችን ለማፋጠን የተጀመረው የሪፎርም ስራ እጅግ በጣም ውጤታማ በሆነ መልኩ እየሄደ መሆኑን ያሳያል። የግሉን ዘርፍ በኢኮኖሚ እድገት ላይ ያለው ሚና ወይም በኢኮኖሚ ሂደት ላይ ያለው ሚና ለማሳደግ የተጀመረው ጥረት በከፍተኛ ደረጃ የተጠናከረ መሆኑን ያሳያል። የመንግስት የልማት ስራዎች በበጀትም ይሁን በመንግስት ልማት ድርጅቶች የሚሰሩት ስራዎች እንዲሁም ውጤታማነታቸው በከፍተኛ ደረጃ እያደገ መሆኑን የሚያሳይ ነው። ከዚህ በተጨማሪ በአብዛኛው አጠቃላይ ህዝቡ በተደራጀ መልኩ በተለያዩ የልማት ስራዎች ላይ የሚያደርገው ተሳትፎ በከፍተኛ ደረጃ የተጠናከረ በመምጣቱ በሁሉም ዘርፎች የተሻለ ውጤት እንድናረጋግጥ በከፍተኛ ደረጃ ካገዙን ጉዳዮች አንዱ ናቸው። እንዲሁም የበጀት ውጤታማነትን በማሳደግ ረገድ የተጀመረው ስራም ተጠናክሮ በመቀጠሉ ብዙ የተለያዩ ፕሮጀክቶች በተጀመረላቸው በታቀደላቸው ፋይናንስና ጊዜ በጥራት መከናወን ላይ ከፍተኛ ውጤት የተገኘ መሆኑ የዚህ እድገት ምንጭ አንዱ አስተዋጽኦ ያበረከተው ነው። እንግዲህ የማክሮ ኢኮኖሚ ሪፎርሙ ብዙ ለውጦችን አምጥቷል። በአገር ደረጃ ለፋይናንስ ዘርፉ ትልቅ ትርጉም ያለው ለውጦች ማለት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ በታሪካችን ትልቁን ሪፎርም ነው። ይሄ በአጠቃላይ በኢኮኖሚ ተዋናዮች መካከል በምርት በልውውጥ አጠቃላይ በኢምፖርት እና ኤክስፖርት ዙሪያ ያሉት ጉዳዮች ላይ ከፍተኛ እንደምታ የሚያሳይ ነው። በዚህ ለውጥ ማዕቀፍ ንግድ ባንካችን አሁንም ስኬታማ በሆነ መልኩ በከፍተኛ ውጤታማነት እየተጓዘ ነው የሚገኘው። ከዚህ በተጨማሪ የአጠቃላይ የፋይናንስ ዘርፍ ጤናማነትን ለመጠበቅ ሰፋፊ ስራዎች እንደ መንግስት ተሰርተዋል። የንግድ ባንካችን አጠቃላይ ለፋይናንሻል ሴክተር ስታቢሊቲ ትልቁና ዋነኛው አንኳር ነው። በአብዛኛው አጠቃላይ በባንኪንግ ዘርፍ ያለው እንቅስቃሴ ከ50% በላይ የሚሸፍነው ንግድ ባንካችን ነው። ስለዚህ የንግድ ባንክ ባላንስ ሺትን የማስተካከል ጉዳይ የነበረበትን ተጋላጭ የመቀነስና በከፍተኛ ደረጃ ውጤታማ ማድረግ ላይ በፋይናንሻል ሴክተር ስታቢሊቲ ሪፎርሙ ሰፊ ስራ የተሰራበት ነው። እስከ 900 ቢሊዮን የሚጠጋ ብር ቦንድ በማተም በንግድ ባንክ ተከማችቶ የነበረው የመንግስት ልማት ድርጅቶች ብድርና ካፒታሉን በማሳደግ በ10 ዓመት ጊዜ ውስጥ በመንግስት በጀት እየተያዘ ክፍያ ማድረግ የተጀመረበት ስርዓት ነው። ይሄም የንግድ ባንክን የነበረበትን አጠቃላይ የአሴት ኳሊቲ ችግር በከፍተኛ ደረጃ የፈታና የባንኩን የአሴት ኳሊቲ በከፍተኛ ደረጃ ያሳደገ ነው። ይሄም ለንግድ ባንካችን ትልቅ ድጋፍ መንግስት ያደረገበት እንዲሁም የባንካችንን ውጤታማነት በከፍተኛ ደረጃ የሚያሳድግ ከዚህ በተጨማሪ በጠቅላላ የፋይናንሻል ሴክተር ስታቢሊቲን በማረጋገጥ በአጠቃላይ ኢኮኖሚ እድገቱ የተረጋጋ የፋይናንስ ገበያ እንዲኖር በማድረግ ረገድ ትልቅ አስተዋጽኦ ያበረከተ የመንግስት አንዱ ቁልፍ የፖሊሲ ኢንስትሩመንት ነው። ምንም እንኳን በመንግስት በጀት ላይ ከፍተኛ ጫና የሚያመጣ ቢሆንም የፋይናንሻል ሴክተር ስታቢሊቲ እና የንግድ ባንክን የባላንስ ሺት ቁመና ማሳደግ ጉዳይ ለቀጣይ የማክሮ ኢኮኖሚ ስኬት ቁልፍ ጉዳይ መሆኑ ታምኖበት ለመንግስት የልማት ድርጅቶችም ሪፎርም ለንግድ ባንክ ባላንስ ሺት ጤናማነትና ዘላቂ ውጤታማነት ከማክሮ ኢኮኖሚክ አንጻር በከፍተኛ ደረጃ ትኩረት ሰጥቶት የተሰራ ስራ ነው። አጠቃላይ የኢኮኖሚ ማሻሻያው የኢትዮጵያን የፋይናንስ ዘርፍ መሪ የሆነውን የኢትዮጵያ ንግድ ባንክን ለማጠናከር የፋይናንስ ጤንነቱንና ቁመናውን የሚያስተካክሉ እርምጃዎችን በማካተቱ በተለይ ባንኩ በከፍተኛ ደረጃ ተጠቃሚ ሆነዋል። ለውጤታማነቱም ትልቅ አስተዋጽኦ አበርክቷል ማለት ነው።
የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድም ባንኩ ያወጣውን የ5 ዓመት ተቋማዊ ስትራቴጂ መሰረት አድርጎ ደንበኞችን ማዕከል ባደረገ ተግባራት አማካኝነት በዘርፉ የያዘውን የመሪነት ቦታ ማስቀጠልና ከሀገር ውጪም ጠንካራ ተወዳዳሪ መሆን ይችል ዘንድ ውጤታማ አመራር እየተሰጠ ይገኛል። አፈጻጸሙን በየጊዜው በዚህ ደረጃ የተገመገመ ነው። እስካሁን ድረስ ያለው ውጤትም በጣም ጥሩ ነው የሚያሳየው። የቅርብ መረጃዎች እንደሚያሳዩት ደግሞ ባንኩ ከ45 ሚሊዮን በላይ ደንበኞችን እያገለገለ ሲሆን ከደንበኞች ያሰባሰበውን ቁጠባ ከ2 ትሪሊዮን ብር ማለፍ ችሏል። ይህም ባንኩ በደንበኞች ዘንድ ተመራጭ የሆነበትን ደረጃ ብቻ ሳይሆን ከፍተኛ አቅም ያለውና ለአጠቃላይ ኢኮኖሚውና ሕዝባችን ከፍተኛ ታማኝ ውጤታማ አገልጋይ ሆኖ በከፍተኛ ደረጃ የተንቀሳቀሰ መሆኑ የሚያሳይ ነው። ሌላው ባንኩ የደንበኞችን ፍላጎት እያጠና አዳዲስ አገልግሎቶችን በማቅረብ የአገልግሎት መስጫና የደህንነት ጥበቃ መሰረተ ልማቶችን በማስፋፋት አሰራሩን በዘመናዊ ቴክኖሎጂ እገዛ ምቹና ቀልጣፋ በማድረግ ሰራተኞችን በማብቃት እና በደንበኞች ግብረ መልስ መሰረት አገልግሎቶችን በየጊዜው በማሻሻል በእውነትም ደንበኛ ተኮር በመሆን በከፍተኛ ደረጃ የተንቀሳቀሰ ይገኛል። የዚህን እንቅስቃሴውን ውጤታማነት ለማሳደግና ለማዝለቅ ደግሞ ከተቆጣጣሪና ከአጋር ተቋማት ከስራ መሪዎቹና ሰራተኞቹ እንዲሁም ከደንበኞቹ ዘንድ ድጋፍና አስተዋጽኦ ይፈልጋል በቀጣይነት ማለት ነው። በዚህ ምክንያት የእርስዎ እርካታ የባንካችን ስኬት በሚል መሪ ቃል በሚያከብረው የደንበኞች አገልግሎት ሳምንት በተለይ በደንበኞችና እነሱም በሚያገለግሉ ሰራተኞች ላይ ትኩረት የሚደረግ ይሆናል። በዚህ መሰረት የዳይሬክተሮች ቦርዱን ወክዬ ደንበኞች ከባንካችን ጋር በመስራት አሁን ለሚገኝበት የስኬት ደረጃ ስላበቁት ምስጋና ለማቅረብ እና ከባንኩ ጋር መስራት እንዲቀጥሉ የአደራ ቃል ጭምር ለመስጠት እወዳለሁ። በተጨማሪም ደንበኞችን የሚያገለግሉ ሰራተኞች እና እነሱን የሚደግፉ አካላት ባንኩ ደንበኞችን በማፍራት በመያዝ እና በአገልግሎቱ በማርካት ረገድ ለተጎናጸፈው ስኬት የበኩላቸውን አስተዋጽኦ ስላበረከቱ ምስጋና እያቀረብኩ በዚሁ ተጠናክረው እንዲቀጥሉ ለማበረታታት እፈልጋለሁ። በመጨረሻም የ2018 ዓመተ ምህረት የደንበኞች አገልግሎት ሳምንት በይፋ መጀመሩን አበስራለሁ። ከሁሉ አስቀድሜ ባንካችን በየዓመቱ በሚያከብረው የደንበኞች አገልግሎት ሳምንት ለመታደም ጥሪያችንን አክብራችሁ ስለተገኛችሁ በድጋሚ ከልብ እያመሰገንኩ እንደገና በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። የኢትዮጵያ ንግድ ባንክ የ5 ዓመት ተቋማዊ ስትራቴጂ ቀርጾ እየተንቀሳቀሰ ሲሆን የስትራቴጂው ዋነኛ የትኩረት አቅጣጫ የደንበኞች ፍላጎትን ማርካት ነው። በመሆኑም ባንካችን ቅርንጫፎቹን ከፍቶ ተደራሽነቱን የሚያሰፋው በዘመናዊ ምጡቅ ቴክኖሎጂ የታገዘ አዳዲስ አገልግሎቶችን የሚያስተዋውቀውና በአጠቃላይ ያንዳንዱን ውሳኔ የሚያሳልፈው የደንበኞቹን ፍላጎት ማዕከል አድርጎ ነው። ለዚህ ነው ባንካችን በተለይ ከቅርብ ጊዜ ወዲህ ተከታታይና ቀጣይነት ያለው እጅግ የላቀ ስኬት በማስመዝገብ ላይ የሚገኘው። በተለይም ባለፈው በተጠናቀቀው በጀት ዓመት ባንካችን በታሪኩ ለመጀመሪያ ጊዜ በሁሉም የሥራ አፈጻጸም መለኪያዎች የገበያ ድርሻውን ያሳደገበት ዓመትም ነበር። ላብነትም ከምስረታው ጀምሮ ባሉት 77 ዓመታት በአጠቃላይ ያላስመዘገበውን ከ515.5 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ስኬት በ2017 በጀት ዓመት በማስመዝገብ አስደማሚ ታሪክ ሰርቷል። በዚህም አጠቃላይ ተቀማጭ ገንዘቡን 1.6 ትሪሊዮን ብር ከማድረሱም በላይ ጠቅላላ ሀብቱን ከ2.3 ትሪሊዮን በላይ ያሻግሯል። በመቀጠልም በያዝነው በ2018 በጀት ዓመት የመጀመሪያ አጋማሽ ከ325 ቢሊዮን ብር በላይ ተጨማሪ ገንዘብ በማሰባሰብ አጠቃላይ ተቀማጩን 2 ትሪሊዮን ብር ማድረስ ችሏል። ይህም ባንካችን በህብረተሰቡ ዘንድ ከፍተኛ እምነት እያሳደረ መሆኑን ያመላክታል። ባንካችን ይህንን ፈጣንና ተከታታይ እድገት ያስመዘገበው በተለይ በውድ ደንበኞቻችንና እነሱን በሚያገለግሉ ሰራተኞቻችን አስተዋጽኦ በመሆኑ ሁሉንም እንኳን ደስ አላችሁ ለማለት እወዳለሁ። ክቡራትና ክቡራን፣ ባንካችን በዚህ ዘርፍ በተለይ የብድር አገልግሎቱን የሁሉንም የማህበረሰብ ክፍሎች የብድር አገልግሎት ፍላጎት ለማሟላት እየሰራ ይገኛል። ለታላላቅ ሀገራዊ ፕሮጀክቶችና የልማት ድርጅቶች የፋይናንስ ከማቅረብ ባለፈ በ2017 በጀት ዓመት ለግሉ ዘርፍ በተለየ ትኩረት በመስጠት በበጀት ዓመቱ ካቀረበው 458 ቢሊዮን ብር
አጠቃላይ ብድር ውስጥ 88 ከመቶውን ለግሉ ዘርፍ በማድረስ ለአገር ኢኮኖሚ እድገት የላቀ አስተዋጽኦ አበርክተዋል። በ2018 ግማሽ ዓመትም 321 ቢሊዮን ብር በላይ ብድር ማቅረብ ተችሏል። በቅርቡም ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተጨማሪ ለባለአነስተኛ ይዞታና በቡድን ለተደራጁ አርሶ አደሮችና አርብቶ አደሮች የፋይናንስ አቅማቸውን የሚያሳድግ የግብርና ብድር አመቻችቷል። ለዘርፉ እድገት ተጨማሪ አቅም ፈጥሯል። አነስተኛ የቤት መስሪያና መግዣ፣ የግል ጉዳይ መፈጸሚያና የቤት መኪና መግዣ ብድሮችም ጭምርም አስፋፍቷል። በሌላ በኩል ባንካችን ባለፈው ዓመት የደንበኞችን አገልግሎት ወርን ሲያከብር የብድር አቅርቦቱን ይበልጥ ተደራሽና ሁሉን አቀፍ እንደሚያደርግ ቃል በገባው መሰረት በዚህ ወቅት የሲቢኢ ብር ፕላስ መተግበሪያን ብቻ በመጠቀም ያለምንም መያዣ ከ500 እስከ 150 ሺህ ብር ብድር ማግኘት የሚያስችል ሲቢኢ በእጅ የተሰኘ ብድር አገልግሎት እያቀረበ ይገኛል። በተጨማሪም ከዲያስፖራ አባላት ጋር የተመካከረባቸው መድረኮችን በማካሄድ የነሱን ፍላጎት መሰረት ያደረጉ የብድርና ሌሎችንም አገልግሎቶችን ስለሚያቀርባቸው መንገዶች ግንዛቤ ከማስጨበጥም ባሻገር ግብአቶችን አግኝቶ ተመልሷል። ሲቢኢ ኮኔክት የተባለ የዲያስፖራ አባላት ሊጠቀሙበት የሚችሉ የዲጂታል ዋሌት አገልግሎትም ስራ አስጀምሯል። ወደፊትም በዚህ መልኩ የደንበኞችን ፍላጎት ያማከሉ አገልግሎቶችን በተጠናከረ መልኩ ማቅረብ እንደሚቀጥል ላረጋግጥላችሁ እወዳለሁ። ክቡራትና ክቡራን፣ በአገር አቀፍ የዲጂታላይዜሽን ጉዞ ግንባር ቀደም ተሳታፊ በሆነው ባንካችን ከሚስተናገዱ ጠቅላላ ግብይቶች ውስጥ 90% በላይ የሚከናወኑት በዲጂታል አማራጭ ነው። ከዚሁ ጋር በተያያዘ ከ400 የሚበልጡ የሶስት ወገን አገልግሎቶችን ወይም ፓርትነርሺፖችን በክፍያ አማራጮች ውስጥ በማካተት ደንበኛ ተኮር ዲጂታል ልምምድን በማረጋገጥ ላይ እንገኛለን። የባንካችን ዲጂታል አገልግሎቶች ከሳይበር ጥቃትና ከዲጂታል ማጭበርበር መከላከል የሚያስችል አቅም መፍጠር በማስፈለጉም ባንካችን የሳይበር ደህንነትን አስተዳደር መዋቅሩን በምክትል ፕሬዝዳንትነት ደረጃ ወደሚመራ ክፍል ከፍም አድርጓል። እንዲሁም የሳይበር ደህንነት ክፍሉ ሰው ሰራሽ አስተውሎት የሚሰራበት የዜሮ ትረስት ደህንነት ስትራቴጂ ያዘጋጀ ሲሆን ስትራቴጂውም ሰው ሰራሽ አስተውሎትን በመጠቀም አዳዲስ የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት ያስችለዋል። ክቡራትና ክቡራን፣ በዛሬው ዕለት እዚህ የመሰባሰባችን ዋና ዓላማ ስለ ባንካችን ስኬታማነት መናገር ሳይሆን የስኬቱ ሚስጥር ውድ ደንበኞቻችን እና እነሱን የሚያገለግሉ ሰራተኞች ለመሆናቸው እውቅና ሰጥተን እነሱን ለማመስገን ነው። በባንካችን የተካሄደ ጥናት ውጤት መሰረት የደንበኞችን የእርካታ ደረጃ ከ80% በላይ ማድረስ እንዲቻል ቢያሳየንም ይህ በቃናል ብለን አልቆምንም። በዚህ መሰረትም ቀድሞ በአገልግሎታችን ላይ በጥቂቱም ቢሆን የታዩ የአሰራር ግልጽነትን፣ ከአገልግሎት ጥራት መዋዠቅ፣ ከአገልግሎት መዘግየት፣ ከኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከስራ ክፍሎች ቅንጅት፣ ከሰራተኞች አመለካከትና ከስራ ባህል ጋር የተያያዙ ችግሮችን ለመፍታት የተቀመጡ የአገልግሎት ማሻሻያ አቅጣጫዎችን መሰረት ያደረገ ከፍተኛ እንቅስቃሴ እናደርጋለን። ዛሬ እንደ ባንክ ደንበኞቻችን የምናዳምጥበት ውድ ጊዜ ነው። ደንበኞቻችን የሚሰጡትን አዎንታዊ ይሁን አሉታዊ አስተያየት ለባንካችን የማንቂያ ደውል ስለሆነና ከምንም በላይ ስለሚያስፈልገን ሐሳብና አስተያየታቸውን በነፃ ስሜት እንዲሰጡንም እናበረታታለን። ክቡራትና ክቡራን፣ ባንካችን የሀገራችን ኢኮኖሚ ምሰሶ ሆኖ እንደሚቀጥል እያረጋገጥኩ ይህን ከፍ ባለ ደረጃ ማከናወን ይቻል ዘንድ የደንበኞቹን አስተዋጽኦ የማይተካ እንደሆነ ላስታውስ እወዳለሁ። የደንበኞች አገልግሎት ሳምንት የሚከበረው በዋናነት ከደንበኞች ጋር በሚካሄዱ የግንዛቤ ማስጨበጫና ግብረ መልስ መሰብሰቢያ ውይይቶች ሲሆን እንደ ደም ልገሳና የችግኝ እንክብካቤ የመሳሰሉ ማህበራዊ ኃላፊነቶችንም ጨምረን ተግባራዊ የምናከናውን ይሆናል። ስለዚህም ሁላችንም እነዚህን ተግባራት በስኬት ለማከናወን እንድንረባረብ አደራ እላለሁ። የእርስዎ እርካታ የባንካችን ስኬት የሚለው የደንበኞች አገልግሎት ሳምንት መሪ ቃል በግልጽ እንደሚያሳየው የባንካችንን ስኬት የሚለካው በምናገኘው የትርፍ መጠን ወይም በሌሎች የፋይናንስ መመዘኛዎች ብቻ ሳይሆን የደንበኞቻችንን ፍላጎት በአገልግሎታችን ባረካንበት ልክ ነው። በዚህም ምክንያት ባንካችን ይህን መሪ ቃል ለመተግበር ቁርጠኛ እንደሆነ ሁሉ የባንካችን ሰራተኞች በሙሉ ደንበኞችን በአገልግሎታችሁ ለማርካት በቁርጠኝነት እንድትቆሙ ጥሪ አቀርባለሁ። በመጨረሻም ለደንበኞቻችን ያለንን ልዩ ክብርና የባለውለታነት ስሜት የምንገልጽበት እንዲሁም እነሱንና የሚያገለግሏቸውን ሰራተኞች የምናመሰግንበት የደንበኞች አገልግሎት ሳምንት እንዲሆንልን ከወዲሁ እመኛለሁ። በጣም አመሰግናለሁ።